ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዥ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች ከእግዚአብሔር ምሕረትና ቸርነት የተነሳ በድጋሚ በሌላ የአገልግሎት ቀን እንድንገናኝ ምሕረቱን በእኛ ላይ ላበዛለን ለአምላካችን ለአባታችን ለጌታችን ምስጋናና ክብርን እናቀርባለን። በሕይወት ያለነው ከእርሱ ምሕረት የተነሳ ስለሆነ። ወንድማችሁ ታምራት ኃይሌ ነኝ። ይህንን ሳምንት በአገልግሎት ከእናንተ ጋር አብሬ የማሳልፈው ከለንደን። እግዚአብሔርም ደግሞ ረድቶን በሌላ የአገልግሎት ጊዜ እየተመለከትነው ያለውን ለዚህ ዘመን ገጣሚና የሚረዳንን የሕያው ቃል አብረን እየተመለከትን ያለንበት ርዕስ የሸክላ ሰሪው ራእይ ወይም የሸክላ ሰሪው መልእክት ለዚህ ዘመን ላለነው አማኞች በሚል ርዕስ የትንቢተ ኤርምያስ ምዕራፍ 18ኛውን ላለፉት 3 ቀናት ስንመለከት ነበረ። ዛሬ ደግሞ በቀን 4 በመመለስና በማረፍ ትድናላችሁ ወይም በመመለስ ማረፍ ይሆንላችኋል በሚል ርዕስ ስር ትንቢተ ኤርምያስ 18ኛውን ምዕራፍ ከቁጥር 11 እስከ ቁጥር 17 ድረስ ያለውን ሐሳብ እንመለከታለን። በዚህ ቁጥሮች ውስጥ የእግዚአብሔርን ጥሪ፣ የእግዚአብሔርን ተማጽኖ፣ የእግዚአብሔርንም ደግሞ ሐሳብ ምን እንደሆነ ለሕዝቡ አብረን የምንመለከትበት ጊዜ ይሆናል። እንግዲህ ቃሉ ከዚህ ቀደምም ስንናገር እንደነበረው የተጻፈው በመንፈስ ነው። በዘመናቶች ሁሉ እግዚአብሔር መልእክት አለው ለሕዝቦቹ። ጆሮ ሰተን ልናደምጠው በፈለግን መጠን እግዚአብሔር የሚናገረው ነገር እንዳለ ቃሉ ይመሰክርልናል። ስለዚህ ጆሮቻችንንና ልቦናችንን ከፍተን ስናደምጥ እንደየ ሁኔቶቻችን እንደየሚገጥመው የእግዚአብሔር ቃል ሉዓላዊነት ለልባችን ይናገራል። ጊዜውንም ሰዓቱንም ቃሉንም ማብራራቱንም መግለጹንም ሁሉን ነገር ለእርሱ እንተውለታለን። እግዚአብሔር መንፈስ ቅዱስ እንደሚመራን ለመመራት የተዘጋጀ ልቦና እንዲኖረን በጸሎት እንጀምራለን። ከዛ ከቁጥር 11 እስከ ቁጥር 17 ድረስ ያለውን እናነብና ለዛሬ ደግሞ እግዚአብሔር ያዘጋጀልንን መልእክት አብረን እናዳምጣለን። እንጸልይ። በምህረት ባለጸጋ፣ በቸርነት ባለጸጋ፣ በትዕግስት ባለጸጋ እንዲህና እንዲያ ተብለህ የማትወሰን ለነበረው ላለው ለሚኖረው ሁሉ መንስኤው መነሻው ምክንያቱ መገኘቱ አንተ ብቻ የሆንክ ሰማይ ከሰማይም በላይ ያለው ሰማያት ይይዙ ዘንድ የማይችል ሉዓላዊ የሆንክ ታላቅ የሆንክ ሁሉን የምትገዛ የኛም ደግሞ አባት ተብለህ ልትጠራ ያላፈርክብን አምላካችንና ጌታችን ሆይ እናመሰግንህ ዘንድ ወደናል። ክብርን ሁሉ ላንተ እንሰጣለን። የመገኘታችን ምክንያት፣ የመዳናችን ምክንያት፣ ከጨለማ የማምለጣችን ምክንያት፣ ቀንበሮቻችን ሁሉ ከጫንቃችን ላይ ተነስተው ተዘልለን የመዳናችን ምክንያቱ አንተ ነህና እናመሰግንሃለን። እንዲሁም ደግሞ እንደተወደዱ ልጆች በእግሮች ስር ቁጭ ልንል ወደናል። ለሰጠህን ጊዜ ተመስገን። እግዚአብሔር መንፈስ ቅዱስ ሆይ ጊዜን ሰዓቱን ተረከብ። አስተሳሰባችንን፣ አገመጋማችንን፣ ምልከታችንን፣ ምዛኔያችንን ሁሉ የተዛባ እንዳይሆን በራሳችን ማስተዋልና ጥበብ እንዳንደገፍ ከእግሮች ስር ስንማር እንደምትናገረው ማድመጥ እንድንችል አንተ እርዳን። ለእኔም ለባሪያ ምሕረትና ቸርነት ይብዛልኝ። ጌታ ሆይ ከተጻፈው ቃል ውጪ አንተ ሳትናገረው እግዚአብሔር እንደዚህ አለ እንዳልል ለአንደበቴም ልጓም ለልቤም ደግሞ መጠበቂያ ታኖርለት ዘንድ ጸልያለሁኝ። ክብሩን አንተ ውሰድ፣ ምስጋናውም ላንተ ይሁን በጻድቁ ልጅ በክርስቶስ በኢየሱስ ስም አሜን። ትንቢተ ኤርምያስ ምዕራፍ 18 ከቁጥር 11 ጀምሮ እስከ ቁጥር 17 ድረስ ዛሬ የምንማርበት ርዕስ በመመለስ ማረፍ ይሆንላቸዋል የሚል ነው። እግዚአብሔር እንግዲህ በነቢዩ በኤርምያስ አድርጎ መልእክትን ላከላቸው ለዚህ ለጨከነ አንመለስም ላለ
የልባችንን ክፉ ሐሳብ ተከትለን እንሄዳለን እንጂ ወደ አንተ መመለስ ተስፋ የሌለው ጉዳይ ነው። እኛና አንተ ከተራራቅን ረጅም ጊዜያችን ነው። ስለዚህ ወደ አንተ ከመመለስ ይልቅ በጀመርነው የጥፋት መንገድ መሄዱ ያዋጣናል ብለው የወሰኑበትን ሐሳብ ተመልክተን ነበረ እስከ ቁጥር 12 ድረስ። እግዚአብሔር ግን ያላቸው ከክፉ መንገዳችሁ ተመለሱ፣ ከክፉ ሐሳባችሁ ተመለሱ፣ መንገድና ስራችሁን አቅኑ፣ ያለዛ ክፉን ሐሳብ አስብባችኋለሁ፣ ለማይረባ ነገር አሳልፌ እሰጣችኋለሁኝ ብሎ ያላቸውን የተማጽኖና የማስጠንቀቂያ መልእክት ህዝቡ ግን ሰምቶ አይ ወደ አንተ መመለስ ተስፋ የሌለው ጉዳይ ነው፣ የምታዋጣን አልመሰለንም፣ ስለዚህ እንጨክናለን፣ ሐሳባችንን ተከትለን የልቦናችንን ክፋት ተከትለን እንሄዳለን ብለውት ነበረ። እና ለዛም እግዚአብሔር ምን ምላሽ ሰጠ? ምን አለ? ከቁጥር 11 ጀምሮ እስከ ቁጥር 17 ድረስ። አሁንም እንግዲህ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገርን እፈጥርባችኋለሁ፣ ሐሳብንም አስብባችኋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ስራችሁን አቅኑ ብለህ ተናገራቸው። እነርሱ ግን እንጨክናለን፣ ሐሳባችንን ተከትለን እንሄዳለን፣ ሁላችንም እንደ ክፉ ልባችን እልከኝነት እናደርጋለን አሉ። ስለዚህ እግዚአብሔር እንዲህ ይላል፣ በአሕዛብ መካከል እንዲህ ያለ ነገር ማን ሰምቷል ብላችሁ ጠይቁ። የእስራኤል ድንግል በጣም የሚያስደነግጠውን ነገር አድርጋለች። በውኑ የሊባኖስ በረዶ የምድረ በዳውን ድንጋይ ይተዋልን? ወይስ ከሩቅ የምትመጣዋ ቀዝቃዛይቱ ፈሳሽ ውሃ ትደርቃለችን? ሕዝቤ ግን ረስተውኛል፣ ለከንቱ ነገር አጥነዋል፣ ከመንገድም ተሰናክለዋል። ከቀድሞውም ጎዳና ርቀው ወዳልተሰራ ወደ ጠማማው መንገድ ፈቀቅ ብለዋል። ምድራቸውን ለመደነቂያና ለዘላለም ማፏጫ አደርገዋለሁ። የሚያልፍባትም ሁሉ ይደነቃል፣ ራሱንም ያነቃንቃል። በጠላት ፊት እንደ ምስራቅ ነፋስ እበትናቸዋለሁ። በጥፋታቸውም ቀን ጀርባዬን እንጂ ፊቴን አላሳያቸውም ይላል እግዚአብሔር። ልዑል እግዚአብሔር ዘውትር የእስራኤልን መዳን በመሻት የመተላለፉን ጥሪ ወይም የተመለሱን ጥሪ እናንተም ምድራችሁም በዙሪያችሁ ካሉ ጠላቶቻችሁ ማሳረፍ የምችል እውነተኛ ዘላቂ እረፍት መስጠት የምችል እኔ ስለሆንኩ ወደ እኔ ተመለሱን ልመና በባሪያው በኤርምያስ በኩል ለይሁዳ ሰዎችና በኢየሩሳሌም ለሚኖሩ ሲልክ ይህ የመጀመሪያው እንዳልሆነ እናስባለን። እንደተጻፈው ቃል መሰረት ሊያገኛቸው ካለው የጥፋት መንገድ ተመለሱ እያለ ያለውን የልጁን የኢየሱስ ክርስቶስን ልመና በሙሉ እግዚአብሔርን ሲማጸን ይህ የመጀመሪያው እንዳልሆነ እናነባለን። እግዚአብሔር ሐሳቡ ከጥንት የተገለጸው ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ብሎ ጴጥሮስ በመልእክቱ በሶስተኛው ምዕራፍ በሁለተኛው ደብዳቤው ላይ በሶስተኛው ምዕራፍ በቁጥር 9 ላይ ተጽፎ እንደምናነበው የእግዚአብሔርን የታጋሽነት ልክ ማጣት፣ ሁሉ እንዳይጠፋ እያወቀ መታገሱ፣ ሁሉ ሲል ደግሞ የተለዩ ወገኖች፣ የተለዩ ሰዎች ጻድቃን የሆኑ የተመረጡ የተሻሉ የተባሉ እንዳልሆነ እናስባለን። እንደ ቃሉ አገላለጽ ከሆነ ሁሉ ነው። ለመዳን የወደደውን ሁሉ እግዚአብሔር እስኪድን ድረስ ይታገሳል፣ ማንም እንዳይጠፋ። ሰው ልጅ እንዲጠፋ የእግዚአብሔር ሐሳብ እንዳልሆነ ይህ ቃል ይመሰክርልናል። በመልእክቱ ስለ እግዚአብሔር ታጋሽነት፣ ትዕግስቱ ደግሞ የሰው ልጅ ከክፉ መንገዱ ተመልሶ በሕይወት ይኖር ዘንድ እንደሆነ እዚህ ላይ ልብ እንላለን። ለይሁዳና በኢየሩሳሌም ለነበሩት በስም ብቻ የተለየን የእግዚአብሔር ሕዝብ ነን ለሚሉቱ በባሪያው በኤርምያስ በኩል የተላከላቸው መልእክት ለቀደሙት ከተላከው የተለየ አልነበረም። የሰው ዘር በሙሉ ከጥፋት ሊያመልጥ የሚችለው ወደ ሰራው ፈጣሪው ማለትም ወደ እግዚአብሔር እውነተኛ ፈጣሪ የሰራ ያበጀ ያልነበረን በስሙ ጠርቶ ወደ መኖር ያመጣ እኛን የሰው ልጆች ደግሞ በአምሳሉ በምስሉ በባህሪው የቀረጸ የሕይወትን እስትንፋስ እፍ ብሎ ሕያዋን ያደረገን ብቸኛ መሳይ የሌለው እግዚአብሔር ስለሆነ የሰው ልጆች ከእግዚአብሔር ጋር ሊያስተካክሏቸው የሚፈልጉት
ብዙ አማልክቶች አሏቸው። የውሃ አምላክ የሚሉት፣ የዘር አምላክ፣ የመራባት አምላክ፣ የፀሐይ አምላክ፣ የዚህ አምላክ፣ የዛ አምላክ፣ የነሱ አምላክ፣ የኛ አምላክ እያሉ የሚዘረዝሯቸው ብዙ አሉ። እግዚአብሔር ግን ተወዳዳሪ የለም። እግዚአብሔር ግን መሳይ የለውም። ስለዚህ ፈጣሪ ነው ስል እግዚአብሔርን ብቻ ለመሆኑን በአጽኖ ለመናገር እወዳለሁ። ስለዚህም ወደ ሰራቸው፣ ወደ ፈጠራቸው፣ ወደ አበጃቸው፣ ወደ ሸላለማቸው የተለዩ ወገኖች እንዲሆኑ የመብቃታቸው ልክ ወደ ሆነው ወደ እግዚአብሔር ተመለሱ ጥያቄ ለእስራኤል ብቻ የቀረበ አልነበረም። ለሰው ልጅ በሙሉ የተመለሱን ልመና ዘውትር ከጠፋበት ከኮበለለበት ከዘፍጥረት 3 ጀምሮ እግዚአብሔር ከመጥራት የዘገየበት ጊዜ አልነበረም። አሁንም በባሪያው በኤርምያስ የተላከው መልእክት የተመለሱን ተማጽኖ ብቻ ሳይሆን መልእክቱ በውስጡ ማስጠንቀቂያም ጭምር አለበት። ለእስራኤል በኢሳይያስ እንደተባለ በፊታችሁ የሕይወትንና የሞትን ጉዳይ አስቀምጣለሁ። እሺ ብትሉ ብትታዘዙ ሕይወት ይሆንላችኋል፣ እምቢ ብትሉ ብታምፁ ሞት ያገኛችኋል ብሎ የመመለስንም ተማጽኖ በዛም ውስጥ ደግሞ ማስጠንቀቂያንም ጭምር እንደላከ አሁንም በኤርምያስ ደግሞ ደጋግሞ ተመለሱ እያለ ይለምናል። በውስጡም ደግሞ ጥፋት ያገኛችሁ ይችላል ወደ እኔ ባትመለሱ ብሎ ሲያስጠነቅቅ እናነባለን። ለመመለስ እምቢ ቢሉ ሊያገኛቸው ስላለው ጥፋት አስቀድሞ ይህንን ሕዝብ ያስጠነቅቃቸዋል። ከክፉ መንገዳችሁ እና ስራችሁ ተመለሱ፣ የከፋ ስራችሁን አስተካክሉ እያለ እግዚአብሔር ይጣራል። በኢሳይያስ 30 ቁጥር 18 ላይ እግዚአብሔር የፍርድ አምላክ ነውና ስለዚህ እግዚአብሔር ይራራላችሁ ዘንድ ይታገሳል፣ ይምራችሁም ዘንድ ከፍ ከፍ ይላል። እርሱም በመተማመን የሚጠባበቁ ሁሉ ብፁዓን ናቸው ይላል። የእግዚአብሔር ታጋሽነት ገደብ እንደሌለው ሁሉ ፍርዱም የዛኑ ያህል ነው። ታግሶ አልፈልግም ብለው ለሚገፉት ሁሉ እግዚአብሔር የፍርድ አምላክ መሆኑን እንደሚገልጽ ሁሉ ነገር ግን እሱም በመተማመን ደግሞ ለሚጠብቁት እግዚአብሔር ብፁዓን ሊያደርጋቸው በቂ ሊያደርጋቸው የሚችል አምላክ መሆኑን እናነባለን። በሉቃስ 13 ቁጥር 34 ላይ ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷም የተላኩትን የምትወግር ዶሮ ጫጭቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ እናንተም አልወደዳችሁም ይላል ኢየሱስ በትምህርቱ። አስቀድሞ እስራኤልን ሊሰበስብ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስቡ ብሎ በምሳሌ ስንት ጊዜ ልታቀፋችሁ ከቅፌ ቤታች ላደርጋችሁ ወደድኩ፣ ላኩ፣ አስጠነቀቅኩ፣ መከርኩ፣ ተመለሱ ብዬ አልኩ። እናንተ ግን የሰጣችሁ መልስ አይሆንም፣ እንጨክናለን፣ አንመለስም የሚል ነበረ ብሎ አሁንም ኢየሱስ ሥጋ ለብሶ በማዕከላቸው እየተመላለሰ የተወደደችውን የጌታን ዓመት ሲያስተምር እንዲህ ብሎ እንደተናገራቸው ሉቃስ ይነግረናል። ይህ መልእክት የደረሰው በማያሻማ መንገዱ ግልጽ የሆነለት ይህ ሕዝብ ለመመለስ ለመምጣት የተሰጠውንም መልእክት ደግሞ ምላሽ አድርጎ ለመስጠት እምቢ ቢል በአሕዛብ ዘንድ እንኳን ባልተሰማ መንገዱ ሊበተን ሊጠፋ እንዳለው ማስጠንቀቂያው ግልጽ ሆኖ ሲሰጠው እናያለን። የእግዚአብሔር ሕዝብ ለአምላኩ ይህንን ምላሽ ሰጠ ቢባል ማንም ሊያምን የማይችለውን ምላሽ ነው የመለሱለት። የረዳቸውን፣ ያገዛቸውን፣ የደገፋቸውን እግዚአብሔርን አንፈልግም ብለው የመለሱት ምላሽ በእስራኤል ዘንድ ይላል እግዚአብሔር የእስራኤል ድንግል እንዲህ የሚያስደነግጥ ነገር አድርጋለች። በውኑ ሰው የበረዶውን ወቅት ሲመጣ ትቶ ወደ ሊባኖስ ምድረ በዳ እንደማይሄድ ሁሉ ቀዝቃዛይቱ የተባለችዋ ምንጭ መታ ደግሞ የማታረካው ምድር እንደማይኖር ሁሉ የእስራኤል ድንግል ግን ከዚህ የተቃረነውን ነገር ነበረ ያደረገችው። እስራኤል ግን በእኔ ላይ እንዲህ ያለ በደል ፈጽሟል ይላል እግዚአብሔር። ሕዝቤ እኔን ትተውኛል። መተው የማይችለውን የረዳቸውን ያገዛቸውን እግዚአብሔርን እስራኤል ትተውት ነበረ፣ ንቀውት ነበረ፣ የጎን አድርገውት ነበረ።
በችግር ጊዜ ብቻ የሚያነሱት ረዳታቸው አድርገውት ነበረ። ከሚያመልኳቸው ሌሎች አማልክት መካከል ደርድረውት ሲፈልጉትና ሲያስፈልጋቸው ብቻ የሚያነሱት ዕቃ ወይም አምላክ አድርገውት ነበረ። እንዲሁ በየቀን ተቀን ኑሯችን ስንፈልግ ብቻ የምናነሳቸው፣ ስንፈልግ ብቻ የምንጫማቸው፣ ስንፈልግ ብቻ የምንላበሳቸው ልብሶች እንዳሉ ሁሉ እግዚአብሔር ለእስራኤል ከዚህ የተለየ አልነበረም። ከዚህ የተነሳ ነው የእስራኤል ድንግል ግን ይላል ከዚህ የከፋ ነገር አድርጋለች። አሕዛብ ቢሰሙ ጭንቅላታቸውን እያወዛወዙ በመደነቅም ደግሞ እያፋጩ ከምን እንደዚህ ደረሱ፣ ለአምላካቸው እንዴት አይነት ምላሽ ሰጡ ብለው እስኪሉ ድረስ ያልተሰማ ነገር ነበረ እስራኤል ለእግዚአብሔር የመለሰችው። ኢሳይያስ 30:15 የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላል፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመተማመን ኃይል ይሆንላችኋል አልኩኝ፣ እናንተ ግን እምቢ አላችሁ። ጥሪው ግልጽ ነው። የሰጡትን መልስ ግልጽ ነው። በማያሻማ መንገድ እስራኤል የማን ላይሆን እንደወደደ እዚህ ላይ ኢሳይያስ በመልእክቱ ይናገራል። በመመለስ በማረፍ መዳን ይሆንላችኋል አልኩኝ፣ ጠራው፣ ተለመንኩ፣ መንገዱን አሳየው፣ የሚያስፈልጋችሁን ሁሉ አሟላው። እናንተ ግን ለዚህም ጥሬ የሰጣችሁት ምላሽ ይላል እግዚአብሔር እምቢ አላችሁ። በቃ አናርፍም፣ ተወን፣ አንመለስም፣ ተወን፣ መጨከንና መኮብለል ያዋጣናል ብላችሁ የመለሰላችሁኝ ይላል እግዚአብሔር። የይሁዳና የእስራኤል ሕዝብ የሰራቸውንና የረዳቸውን እግዚአብሔርን መርሳት ብቻ ሳይሆን ሄደው ለከንቱ ነገር እንዳጠኑ ከተበጀላቸው ቀጥተኛ መንገድ ወጥተው ወዳልተሰራው መንገድ ፈቀቅ እንዳሉ ከዚህም ምርጫቸው የተነሳ የሚኖርባት ምድር ለመደነቂያ ለማፏጫ እንደምትሆን በምክሩ መልካም የሆነው እግዚአብሔር ሲያስጠነቅቃቸው አንብበናል። የወሰዱት የእንጨክናለን የክፉ ልባችንን መንገድ ተከትለን እንሄዳለን እንጂ ወደ አንተ መመለስ ተስፋ የሌለው የሕይወት ጉዳይ ነው ብለው ለወሰኑት የይሁዳ ቤት የታሪካቸው መደምደሚያ በምድራቸውም የሚያልፉ ሁሉ ጭንቅላቱን እየወዘወዘ የሚደነቅባቸው ሕዝብ ሊያደርጋቸው እግዚአብሔር ለማይረባ አእምሮ ሊሰጣቸው ለልባቸው መሻት አሳልፎ ሊሰጣቸው በቃሉ ውስጥ ማስጠንቀቂያ ምንም ጭምር ሲያሳስባቸው ሲያስነግርላቸው በኤርምያስ አድርጎ ይህንን እናነባለን። በመከራቸው ጊዜ እንኳን ቢፈልጉት እግዚአብሔር ጀርባውን እንጂ ፊቱን ላያሳያቸው ማስጠንቀቂያ እንደገና ለዚህ ሕዝብ ሲሰጥ እናያለን። በቀደሙት ጊዜ ከገባሪዎችና ከአስጨናቂዎቻቸው እጅ ሲያስወጣ ለሙሴና ለአሮን ይህንን ሕዝብ ስትባርኩ ይላል በዘኍልቍ ምዕራፍ 6 ቁጥር 22 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኩ እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ በሏቸው ነው ያለው። እዚህ ላይ እግዚአብሔር ፊቱን ያብራላችሁ ሰላምንም ይስጣችሁ፣ እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምንም ይስጥህ፣ እግዚአብሔር ፊቱን ያብራልህ ይራራልህ ይጠብቅህ ይባርክህ። የመባረካቸው የመጠበቃቸው በብርሃን የመመላለሳቸው ምክንያት የእግዚአብሔር ፊት እንደሆነ ይናገራል። አሁን ግን ይላል ለጠየቅኳችሁ ለለመንኳችሁ ምላሽ እምቢታ ስለሰጣችሁኝ ከአሁን በኋላ በመከራችሁ ጊዜ እንኳን ብትጮሁ የምታዩት ፊቴን ሳይሆን እንደተገባው ቃል ኪዳን ጀርባዬን ነው። ከአሁን በኋላ ፊቴ ለእናንተ አያበራም። ከአሁን በኋላ በመለሳችሁት መልስ ምክንያት አራራላችሁም። ምንም የሚበራላችሁ የፊቴ ብርሃን በፊታችሁ አይሄድም፣ ሰላምንም ደግሞ አታገኙም ብሎ ሲያስጠነቅቃቸው እናገኛለን። እንደዚሁም ደግሞ ዮሐንስ ለጻፈው ደብዳቤ በ8ኛው ምዕራፍ ላይ ቁጥር 12 በወንጌሉ ማለቴ ነው፣ ደግሞ ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል። እነዚህ
አይሁዶች መጥተው ሲፈትኑት፣ መጥተው ሲመረምሩት ለመሆኑ አንተ ማነህ ሲሉት እኔ የዓለም ብርሃን ነኝ አለ። ካለ እግዚአብሔር ልጅ ካለ ኢየሱስ ክርስቶስ በስተቀረ እውነተኛ ብርሃን የለም። የምናየው ብርሃን ሊመስለን ይችላል። አዎ ከጨለማ የተለየ ስለሆነ የህይወትን ብርሃን ግን የሰጠን፣ የህይወትን ብርሃን ግን ያስተዋወቀን፣ ህይወት ምን እንደሆነ በመከራ ውስጥ ሰላም፣ በችግር ውስጥ ሰላም፣ በሐዘን ውስጥ ሐሴትን ማድረግ ያስተማረንና ያስተዋወቀን የዓለም ብርሃን የሆነው እውነተኛ የእግዚአብሔር ልጅ ኢየሱስ ብቻ ነው። ከሱ ውጪ ሌላ እረፍት የለም። ከሱ ውጪ ሌላ መዳን የለም። መዳን ያለው የተሰጠው እርሱና በእርሱ ብቻ እንደሆነ እናስባለን። ከዚህ የተነሳ ነው ለሚያደምጡት ሁሉ ኢየሱስ እኔ የዓለም ብርሃን ነኝ ብሎ አላቸው። ወደ እኔ የሚመጣም ደግሞ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ይላል። ከዚህም የተነሳ ነው ኢየሱስ ብርሃናችን፣ ለጨለማችን ማምለጥ ምክንያት የሆነው ብለን ድምዳሜ ላይ የምንደርሰው። የእስራኤል ሕዝብ ታዲያ ለተሰጠው የተመለሱ በእኔ ረፍት ይሆንላችኋል ልመናና ማስጠንቀቂያ የሰጠው ምላሽ አንመለስም፣ እንጨክናለን፣ ረፍት ባንተ አይሆንልንም፣ ተስፋ የሌለው ጉዳይ ስለሆነ በክፉ ልባችን በመራን መንገድ በመሄድ እንዘልቃለን እንጂ ወደ አንተ አንመለስም ነበረ። የእኛስ ምላሽ ምን ይመስላል? ትምህርቱ እንደዚህ ከሆነ በኤርምያስ የተላከው መልእክት ለእስራኤል፣ ለይሁዳ፣ በኢየሩሳሌም ለሚቀመጡ ሰዎች በሙሉ ግልጽ በሆነ በማያሻማ መንገድ እንደዚህ ከተገለጸ የእግዚአብሔር ቃል በዚህ ዘመን ለምንኖረው አማኞች መልእክቱ ምንድን ነው? ተመለሱ፣ በእኔ ረፍት ታገኛላችሁ ነው። ከዚህ በፊትም እንዳልነውና እንዳነሳ ነው እግዚአብሔር በዘመናቶች ሁሉ ጥሪው፣ መልእክቱ ያው ነው። መልእክቱንና ጥሪውን ይዘው የሚወጡ ባሪያዎቹ በዘመናት የተለያዩ የተነሱ የወረዱ የመጡ የሄዱ ይኑሩ እንጂ እግዚአብሔር በዘመናቶች ሁሉ ሐሳቡ የሰው ልጅ ከክፋቱ ከጥፋቱ ተመልሶ በሕይወት እንዲኖር መታገሱ ነው። ከዚህም የተነሳ በዚህ ዘመን ለምንኖረው አማኞች ምን ያስተምረናል? እንግዲህ የዛሬው ትምህርታችን ቢያንስ 4 ነጥብን በዋናነት ስለሚያስቀምጥልን እነሱን በመደምደሚያነት ተመልክተን የዛሬውን አገልግሎታችንን በጸሎት እንዘጋለን። የመጀመሪያው ትምህርት በዚህ ዘመን ላለነው በኤርምያስ ጊዜ በይሁዳና በኢየሩሳሌም ለተቀመጡ ለእስራኤል ሕዝብ እንደተሰጠ ሁሉ ይህንን ቃል ስናነብ ጆሮ ያለው ይስማ፣ መንፈስ ለአብያተ ክርስቲያናት የሚናገረውን ያዳምጥ። አዎን በቶሎ እመጣለሁኝ ያለውን እርሱን የምንጠባበቅ ሰዎች፣ የጌታችንን የኢየሱስ ክርስቶስ የአዳኛችንን መመለስ ተስፋ የምናደርግ ሰዎች ከዚህ ምን እንማራለን የሚለውን ትምህርት ወደ መደምደሚያ ስናመጣው በቀዳሚነት የምንማረው ትምህርት በመመለስና በማረፍ መዳንን እናተርፋለን። ቅድም ዮሐንስ ምዕራፍ 8 ቁጥር 12 ላይ የመዳንን መንገድ የብርሃንን መንገድ ያሳየውን ኢየሱስ ክርስቶስ እኔ ነኝ ብሎ እንዳላቸው ኢየሱስም እንደዚህ ይነበባል፣ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ እንደተናገራቸው እንደዚሁ ሁሉ ኢየሱስን ብቸኛ የመዳናችን መንገድ አድርገን ያመንንና የተቀበልን ሰዎች እያልን ያለነው ምንድነው? በጨለማ እየተመላለስኩ አይደለም፣ ኢየሱስ ብርሃኔ ነው እያልን ስለሆነ ማረፍን በሱ አግኝተናል። አዎ ታንኳችንን የሚንጡ ብዙ አይነት ማዕበሎች ሊኖሩ ይችላሉ። ንፋስ ሊኖር ይችላል። የውሃው መነሳትና መውረድ ታንኳችን ውስጥ እየገባ ሊያስቸግረን ይችላል። ሕይወታችንን ሊንጠው ይችላል። ከግራ ወደ ቀኝ፣ ከፊት ወደ ኋላ ሊያደርገው ይችላል። መርሳት የሌለብን የሰላሙ ጌታ ከኛ ጋር ነው። ስለዚህ ምንም አንሆንም። ተነስቶ ዝም በል ጸጥ በል ማለት የሚችል ንፋስም ውሃም መታዘዝ የሚችሉለት ባለስልጣን የሆነው ሰሪው የሆነው ያበጀው ከእኛ ጋር በታኳችን እስካለ ድረስ የሚያስፈራን ነገር የለም። ስለዚህ ለማረፍ መስማት፣ መታዘዝ፣ መመለስን እንማርበታለን ከዚህ ትምህርት። በሁለተኛነት ደረጃ የምንማሩት መልእክት ወደ ነፍሳችን ጌታ ባለመመለስ ደግሞ ተቃራኒው ኪሳራ ብቻ፣ ሌላ ምንም ትርፍ የለው፣ ኪሳራ ብቻ እንደሆነ እናነባለን። ኢሳይያስ 30 ከቁጥር 16 ጀምሮ እንደዚህ ይነበባል። ነገር ግን ይላል
በፈረስ ላይ እንግዲህ ይሄ እግዚአብሔር ተመለሱ ብሎ ከጠየቀ በኋላ እስራኤል ለእግዚአብሔር የሰጠውን ምላሽ ኢሳይያስ በ30ኛው ምዕራፍ ላይ ጽፎ ያለውን ነው የምናነበው። ቁጥር 16 ነገር ግን በፈረስ ላይ ተቀምጠን እንሸሻለን እንጂ እንዲህ አይሆንም አላችሁ፣ ስለዚህም ትሸሻላችሁ። ደግሞም በፈጣን ፈረስ ላይ እንቀመጣለን አላችሁ፣ ስለዚህ የሚያሳድዷችሁ ፈጣኖች ይሆናሉ። ከአንድ ሰው ዛቻ የተነሳ 1000 ሰው ይሸሻል። እናንተም በተራራ ራስ ላይ እንዳለ ምሰሶ በኮረብታም ላይ እንዳለ ምልክት ሆናችሁ እስክትቀሩ ድረስ ከ5 ሰው ዛቻ የተነሳ ትሸሻላችሁ። እግዚአብሔር የፍርድ አምላክ ነውና፣ ስለዚህ እግዚአብሔር ይራራላችሁ ዘንድ ይታገሳል፣ ይምራችሁም ዘንድ ከፍ ከፍ ይላል። እርሱም በመተማመን የሚጠባበቁ ሁሉ ብፁዓን ናቸው ይላል። በተቃራኒው በመመለስና በማረፍ መዳንን እንደምናተርፍ ሁሉ በተቃራኒው ደግሞ ባለመመለስና ወደ ነፍሳችን እረኛ ባለመምጣት የምናተርፈው ኪሳራን ነው። አዎ ዓለም አብለጭልጫ ያላት የኖራት ደግሞ ዘላቂ የሆነ መፍትሄ የምትሰጥ ሊመስል ይችላል። በሐሳቧ፣ በትምህርቷ፣ በምክሯ፣ በማባበሏ፣ በሁሉ ነገሯ። ነገር ግን ውሎ አድሮ ውስጡ ሲታይ ባዶ የሆነ ዳመና ነው፣ ውሃን ያላዘለ ምንም መፍትሄ የማይገኝበት። ስለዚህ ወደ እግዚአብሔር ላለመመለስ ብንጨክን፣ በፈጣን ፈረስ ላይ ተቀምጠን እንሸሻለን ከእግዚአብሔር ብንል፣ አይ ወደ አንተ መመለስ ተስፋ የሌለው ጉዳይ ነው፣ ከልባችን ክፋት የተነሳ ብዙ ርቀናልና ከአንተ አንመለስም ብለን ብንጨክን መጨረሻችን ኪሳራ ነው። በሶስተኛነት ደረጃ የምንማረው ከዚህ በልባችን ያለው ሐሳብ ክፉ መንገዳችንም ጠማማ መሆኑ ነው። እግዚአብሔር ካልጠበቀ ካልረዳ በስተቀር ጠባቂዎች በከንቱ እንደሚደክሙ ሁሉ በእኛ ውስጥ ቢመረመር በእኛ ውስጥ ቢፈተሽ ሊገኝ የሚችለው ጠማማነት፣ ክፉነት፣ ጭከና፣ ወደ እግዚአብሔር ላለመመለስ መኮብለልን ብቻ ነው። ዘዳግም ምዕራፍ 29 ቁጥር 19ና 20 ደግሞ እናንብ። የዚህንም እርግማን ቃሎች የሰማ ሰው ምንም እንኳን በልቤ ደንዳናነት ብሄድ ለጥማቴም ስካር ብጨምር ሰላም ይሆንልኛል ብሎ ሰውነቱን በልቡ የሚባርክ ቢኖር የእግዚአብሔር ቁጣ ቅንዓቱም በዚያ ሰው ላይ ይጤሳል እንጂ እግዚአብሔር ይቅርታ አያደርግለትም። በዚህም መጽሐፍ የተጻፈው እርግማን ሁሉ በላዩ ይኖራል፣ እግዚአብሔርም ስሙን ከሰማይ በታች ይደመስሰዋል ይላል። በልቡ ያለውን ክፋት በማወቅ እንደዚህ አደርጋለሁኝ፣ ይሄ ይሆንልኛል፣ ያንንም እፈጽማለሁ፣ የእግዚአብሔርም ቁጣ አያገኘኝም ብሎ ለሚል ሰው እግዚአብሔር የሚለው ምንድነው? እግዚአብሔር ቁጣ ይጤሳል። እግዚአብሔር ይቅርታ ታጋሽ የመሆኑን ያህል ደግሞ ጻድቅ ፈራጅ መሆኑን እንዲያውቅ ስሙን ከሕይወት መጽሐፍ እንኳን እደመስሰዋለሁ ብሎ ይናገራል። በአራተኝነት እና በመጨረሻነት የምንማረው በዚህ ትምህርት አንመለስም፣ እንጨክናለን በማለት የምናተርፈው ትርፍ ከተባለ የምናተርፈው ኪሳራ ለመደነቂያና ለማፏጫ ከመብቃታችን በፊት መመለስ እንዲሆንልን ነው። ትርፉ ሰዎች ተመልክተውን አዎ እግዚአብሔር እኮ በሱ ያገለግል ነበረ፣ እግዚአብሔርን ያመልክ ነበረ፣ አሁን ግን እዩዋት የምንባል ሰዎች እንዳንሆን እስራኤል ከከሰረበት ኪሳራ ተምረን እኛ ለመመለስ እግሮቻችንን ለማፍጠን ነው። እምቢ ካለን ልባችን ሊረዳን የሚችል አምላክ ስላለ፣ ሊያሰማምረን የሚችል ሸክላ ሰሪ ስላለ፣ በእጁ ውስጥ ለመበጀት የምንፈቅድ የሸክላ ጭቃዎች ለመሆን እሺ እንድንል ነው። ለመደነቂያ ለማፋጫም ሰዎች እያዩን ከመደነቅ ለመትረፍ መመለስ እንዲሆንልን ነው የዛሬው ትምህርት። ሉቃስ ምዕራፍ 18 ቁጥር 7 እናነብና በጸሎት እንጨርሳለን። ሉቃስ 18 ቁጥር 7 እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላቸዋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆን ብሎ ይላል ሉቃስ። አዎ ይፈርዳል። እግዚአብሔር ፈራጅ ነው። ለሁሉም እንደ ስራው ይሰጥ ዘንድ ዋጋውን በእጁ ይዞ ይመለሳል፣ በክብር በዳመና ከመላእክት ጋር ታጅቦ። በመጣ ጊዜ ግን እምነትን ከኛ ያገኝ ይሆን? የሉቃስ ጥያቄ መመለስ ያለበት አግባባዊ ጥያቄ ነው። በእኔ ልብ ውስጥ ይገኝ ይሆን ወይ? በእህቴ ልብ በአንቺ ውስጥ ይገኝ ይሆን ወይ? ወንድሜ በልብ ውስጥ እምነት ይገኝ ይሆን?
ወይስ ላዩን ዝም ብለን ካባ ብቻ ለብሰ ነው በመጣን ጊዜ ኢየሱስ ክርስቶስ ዋጋ ሊከፍል ለሁሉም እንደ ስራው ሊሰጥ ብድራቱን ይዘው ሲመጣ ባንኳኳን ጊዜ ለመግባት ከቶ አላወቅኳችሁም ከሚባሉት መደዳ እንደረደር ይሆን ወይ? ይህንን ጥያቄ ለእኔና ለእናንተ በመተው በጸሎት የዛሬውን አገልግሎት እንጨርስ። አባት እግዚአብሔር፣ መካሪ እግዚአብሔር፣ ለባሪያዎች ማስጠንቀቂያ ለባሪያዎች መልእክትን ሳትሰጥ አንዳች ነገር እንደማታደርግ ቃል እንደመሰከረው ዛሬም ደግሞ ወደኛ መታል በቃለ እግዚአብሔር አባት ሆይ ይህንን አንብበን ሰምተን ተረድተን ግልጽ በሆነ ማስጠንቀቂያ ግልጽ በሆነ ጥሪ ወደ ልባችን መተን እንዳንኳኳ ምላሻችን አባታችን እግዚአብሔር ሆይ ከእኛ ጋር እራት እንድትበላ ወደ ቤታችን ግባ፣ ወደ ልባችን ግባ፣ ወደ ሐሳባችን ግባ፣ ወደ ምርጫዎቻችን ግባ። አዎ እኛ በፊታችን ቅን የሚመስል መንገድ አለ። ካለማወቃችንም የተነሳ ወደ ጥፋታችን እየኮበለልን ባለበት ሰዓት ወደ ቤታችን ወደ ልባችን ገብተ መንገዳችንን እንድታሳምር ምርጫችንን እንድታስተካከል ተመለሱ እንዳልከን እንድንመለስ እረፉ በእኔ እንዳልከን በአንተ እንድናርፍ በመመለስና በማረፍ በአንተ ብቻ እረፍት እንደምናገኝ በማሰብ በማመን በማወቅ ምርጫችን አንተን ብቻ እንድናደርግ እርዳን። በራሳችን ማስተዋል ከመደገፍ መስሎንም ከምንሄድበት የጭከናና የኩብለላ መንገድ አንተ ታድነን ዘንድ እንጸልያለን። ስላሰማን ያው ቃል ተመስገን። ምሕረት ቸርነት አይለየን። በጎነት ከኛ ጋር ይሁን። ጻድቅ በሆነው ልጅ በክርስቶስ በኢየሱስ ስም ጸለይን፣ አሜን። እንግዲህ በቀን 5 ደግሞ በዚህ ሐሳብ ተቀጥሎ ያለውን የኤርምያስን መጽሐፍ ምልከታ እስክናደርግ ድረስ ባላችሁበት የእግዚአብሔር ቸርነት የእግዚአብሔር ምሕረት እና የእግዚአብሔር ጥበቃ ከእናንተ ጋር ይሁን እላለሁ። እግዚአብሔር ይባርካችሁ። ሰላም ዋሉ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል።